እኔ ግን አንድ ብቸኛ ሙሽራ ላሳያችሁ። ምራቅ የተተፋበት ሙሽራ፣ የአይሁድ ዋልጌ ቃላት የዘነቡበት ሙሽራ። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? ምእመናን ከስር ከስር የኔና የናንተ ሙሽሮች ላባቸው የሚጠረግላቸው ሜካፕ የሚሰራላቸው ሙሽሮች ነው ያሉን። እሰይ ጥሩ ነው። አሁን የማሳያችሁ ሙሽራ ግን በቀደም እንደነገርኳችሁ ፊቱን ደም የሚጠርግበት ሻሽ እንኳን የሌለው ሙሽራ ነው። ምእመናን እንዴ ክርስቶስ ቤተ ክርስቲያንን የወደዳት ሙሽራ ምንድነው ካላችሁኝ፣ እንደ ዛሬ ሙሽሮች ያማረ ልብስ ያደረገ ባለማረግ ልብስ የደረበ ሙሽራ አይደለም። እናስ እርቃኑን የተሞሸረ ሙሽራ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? እንደውም መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ከበላሶን ሀገር የመጣውን ሰው እንዲህ አልኩት፣ ልብስ ስለምን ቀላ ብዬ ጠየቅኩት ይላል። እሱም እንዲህ አለኝ ይላል፣ የወይን መጥመቂያውን ብቻዬን ረግጬው ነው ይላል። ቅዱስ ዮሐንስ በራእዩ ደም የተረጨ ልብስ ያለው ይላል። እኔና እናንተን ያጨን ሙሽራ ደም የተረጨ ልብስ ያለውን እርቃኑን የተሰቀለ ሙሽራ ነው። መኑ ዘረ የመራዊ ማለት ይሄ ነው። እንዲህ አይነቱ ሙሽራ አይታችሁ ታውቃላችሁ? በስመ አብ ከኔ ጋር አብራችሁ በስመ አብ በሉ እስኪ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ሊቀ ሕሩያን ቆሞስ አባ ፍቅረ ዮሐንስ የሀገረ ስብከታችን ዋና ስራ አስኪያጅ፣ የተከበራችሁ የሀገረ ስብከቱ የየመምሪያ ክፍል ኃላፊዎች፣ እጅግ የተከበሩ አባታችን ሊቀ ምሁራን መምህር ክነፈርግ የካቴድራላችን ዋና አስተዳዳሪ፣ እጅግ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ መምህራነ ወንጌል፣ የተወደዱ መምህራችን መጋቤ ሐዲስ መምህር ብርሃኑ፣ እጅግ የተወደዳችሁ ዘማሪያን፣ ሊቀ መዘምራን ቀሲስ ፍራኦል፣ እጅግ የተወደድከው ወንድማችን ዘማሪ ዲያቆን መለስ፣ በዜማ ዕቃ እግዚአብሔር እንድናመሰግን የረዳህን ዘማሪ ዲያቆን ሳሚ፣ እጅግ በሚገርም ሁኔታ እየዘመራችሁ ድምፃችሁን ከፍ እያደረጋችሁ በግሩም ስርዓት የምትዘምሩ የሰንበት ትምህርት ቤት ደቀ መዛሙርት፣ የማህበራት አባላት በማይመች ሁኔታና ቦታ እግዚአብሔርን ፈልጋችሁ ድምፁን ሽታችሁ በጉባኤ የተሳተፋችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ዋላችሁ? በምህረቱ የጠበቀን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ይቅር ያለን የማረን አምላካችን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። ከዚህች ዕለት
ከተወደደች ከእመቤታችን ከቅድስት ድንግል ማርያም እግዚአብሔር ከሚያውቃቸው እኛ ከማናውቃቸው ከአባቶቻችን ከእናቶቻችን ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። እንደኔ ጉባኤው በዝማሬው ቢያበቃ በወደድኩ። ላስፈቅድና መዝሙሩ ቀጥሎና አብቃ። ልናርግ ነበር እኮ ትንሽ ነበር ይቀርና አይደለ? እና እኔ እንደሱ ተመኘው። ይሄ ጉባኤና ይሄ ዝማሬ እንደዚህ ካማረ የላይኛው እንዴት ሊሆን ነው ብዬ ተመኘው። እና በዚሁ ብንቀጥል አይሻልም? እኔ እንዳላበላሸው ይሁን ትንሽ ልሞክር ይሁን ብለዋል። እሺ እንግዲህ እንጃላችሁ። እግዚአብሔር ከሁላችን ጋር ይሁን። እንደ ሁለቱ ቀናት ባላረዝምባችሁ ደስ ይለኛል። በቤትህ ያለች ቤተ ክርስቲያን በዚህ ርዕስ እንማራለን። እግዚአብሔር ከሁላችንም ጋር ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊሊሞና አንድ ምዕራፍ ነው ያለው። ቁጥር 1 እስከ 2 እንዲህ ይላል። በቤትህ ላለች ቤተ ክርስቲያን ሰላምታ አቅርብልኝ ይለዋል። ቅዱስ ጳውሎስ ለፊሊሞና ነው ይሄንን የሚነግረው። በቤትህ ላለች ቤተ ክርስቲያን ሰላምታ አቅርብልኝ ይለዋል። እና ከዚህ ቃል ነው እኔ በቤትህ ያለች ቤተ ክርስቲያን የሚል ርዕስ ያወጣሁት። ክርስቶስ ቤተ ክርስቲያንን የመሰረተው መስቀል ላይ። ቅዱስ ቄርሎስ ዘእስክንድርያ መስቀል የክርስቶስ የሙሽርነቱ ዙፋን ነው ይላል። ቤተ ክርስቲያን የተገኘችው ከክርስቶስ ጎን ስር ነው። ከጎኑ የፈሰሰውን ውሃ ተጠምቃ ከጎኑ የፈሰሰውን ደም ጠጥታ ነው ቤተ ክርስቲያን በመስቀል ላይ ክርስቶስ የመሰረታት። ታስታውሱ ከሆነ በመጀመሪያው ፍጥረት ቤተሰብ የተመሰረተችው ከአዳም ጎን ነበረ። ቤተሰብ የተመሰረተችው ከአዳም ጎን እንደነበረ ቤተ ክርስቲያንም የተመሰረተችው ከክርስቶስ ጎን ሆነ። ታስታውሱ ከሆነ ቤተሰብ ወይም ሔዋን ከአዳም ጎን ስትገኝ አዳም የሞት ያክል እንቅልፍ አልተኛም ነበረ። ደግሞም ንቅት አላለም ነበረ። ሊቃውንት ማዕከለ ነቂ ወነዋም ይላሉ። በመተኛትና በመንቃት መካከል ነበረ ከአዳም ጎን ሔዋን የተገኘችው። ከክርስቶስ ጎን ቤተ ክርስቲያን ስትገኝ ክርስቶስ
በሥጋ ሞቶ በመለኮት ሕያው ነበረ። አዳም በመንቃትና በመተኛት መካከል እንደነበረ ክርስቶስ በሥጋ ሞቶ በመለኮት ሕያው ያለ ነበረ ቤተ ክርስቲያን ከጎኑ የተመሰረተችው። ሔዋንን ከአዳም ጎን ሲያወጣት ልብ በሉ፣ አዳም እጅግም አልነቃም ነበረ። ነቅቶ ከጎኑ አውጥቷት ቢሆን ኖሮ ያመው ነበረ። እንዳያመው እግዚአብሔር እጅግም አላነቃው፣ ደግሞም እጅግም አላስተኛው። እጅግ ተኝቶ ከጎኑ አጥንት አውጥቶ ሰው ሲሰጠው ቢያይ ኖሮ ምትሃት ይመስለው ነበር። ምትሃት ከመሰለችው ይፈራታል። ነቅቶ ቢያወጣ ያመዋል። ስለዚህ ካመመው እንዳይጠላት፣ ደግሞም ምትሃት ከመሰለው እንዳይፈራት። ለዚህ ነው በመንቃትና ባለመንቃት መካከል ከጎኑ ቤተሰብን የመሰረተው። ልብ በሉ፣ ክርስቶስ ሲያንቀላፋ አይደል በሞት ቤተ ክርስቲያን የተገኘችው? አዳምም ባንቀላፋ ጊዜ ነበር ሔዋን ቤተሰቡ የተሰጠችው። በቤትህ ያለች ቤተሰብህ ትንሿ የክርስቶስ ቤተ ክርስቲያን ናት። ቅዱስ ዮሐንስ አፈወርቅ በቤታችን ያለችው ቤተ ክርስቲያን ትንሿ ቤተሰብ ናት የሚላት ለዚህ ነው። ምዕመናን፣ እኛ ኦርቶዶክሳውያን በየቤታችን ትንንሽ ቤተ ክርስቲያን ነን። ለዚህ ነው በቤትህ ያለችው ቤተ ክርስቲያን የሚል ርዕስ የጀመርኩት። ምዕመናን፣ ቅዱስ ጳውሎስ ያነጻጸረውን ንጽጽር ነው። ቅዱስ ዮሐንስ አፈወርቅ ያስተማረውን ነው እኔ ጥቂት ደቂቃ ማቆያችሁ። ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 5 ቁጥር 24 ላይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ባል ሆይ ወይም ባሎች ሚስቶቻቸውን ይውደዱ ብሎ ቅዱስ ጳውሎስ አነጻጽሯል። ልብ በሉ፣ ክርስቶስ ቤተ ክርስቲያንን እንደወደዳት። እዚህ ያላችሁ ባሎች፣ ነገ ባል የምትሆኑ ወንድሞች ሚስቶቻችሁን ውደዷት ይላል እግዚአብሔር ቃል። ይህንን ንጽጽር ነው ቅዱስ ዮሐንስ አፈወርቅ ሰፋ አድርጎ ያስተማረው። ክርስቶስ ቤተ ክርስቲያንን እንደወደዳት ሙሽራ እንደሆነላት ባል ሆይ አንተም ልክ እንደዚሁ ሚስትህን ውደዳት የሚል ትእዛዝ ነው ለክርስቲያኖች የተሰጠ። ምዕመናን፣ ክርስቶስ መስቀል ላይ ቅድም እንዳልኳችሁ ለቤተ ክርስቲያን ሙሽራ ሆኖ ቀርቧል። ቤተ ክርስቲያን ደግሞ ለክርስቶስ ሙሽሪት ሆና ታጭታለች። ለዚህ ነው ክርስቶስ ቤተ ክርስቲያንን እንደወደዳት የሚለው። ምዕመናን፣ ክርስቶስ ቤተ ክርስቲያንን እንዴት ወደዳት? እንዴት ሙሽራ ሆነላት? ዘውትር በቅዳሴያችን አንድ ቃል ትሰማላችሁ ወዳጆቼ።
መኑ ዘርእ መራዌ ዘይጠብ ሥጋው በጊዜ ከብካቡ። በሰርጉ ጊዜ ሥጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ እንዲህ ያለው ሙሽራ ፈልጉልኝ ትላችኋለች ሁሌ በቅዳሴ። እንዲህ ያለው ሙሽራ አይታችኋል ወይ ትላለች ቤተ ክርስቲያን። እንዴት አይነት ሙሽራ! ሥጋውን ቆርሶ ያጠገበ፣ ደሙን አፍሶ ያረካ እንዲህ ያለው ሙሽራ ያየ ማን ነው ትላለች ሁሌ በቅዳሴዋ ሙሽሪቷ ቤተ ክርስቲያን። ቢነሳ ይሻላል። ሲወርቅ ሲነሳ የእኛም ልብ አብሮ እየወደቀ እየተነሳ እንዳይሆን። እየሰማችሁኝ ነው? ድምፄ ይሰማችሁ ይሆን? ልቀጥል ትንሽ? እየገባችሁ ነው? አይዟችሁ፣ አላበዛባችሁ። መኑ ዘርእ መራዌ እንዲህ ያለ ሙሽራ ያየ ማን ነው ትላለች። ክርስቶስ ቤተ ክርስቲያንን ያጫት መስቀል ላይ እሱን ነው። ትንሽ መጀመሪያ እንደ መግቢያ አታውቁትም ብዬ ሳይሆን ሙሽራችንን ባስጎበኛችሁ ብዬ ነው። ምዕመናን፣ እኛ በዚህ ምድር ላይ በቀይ ምንጣፍ ላይ ብዙ ሙሽሮችን ድረናል፣ ኩለናል። እሰይ ጥሩ ነው። አሁንም ማነግራችሁ ሙሽራ ግን ቤተ ክርስቲያንን ያጫት ስለኛ የተሞሸረ ሙሽራ ግን ቀይ ምንጣፍ ላይ የተራመደ ሙሽራ አይደለም። እና ምን አይነት ሙሽራ ነው ካላችሁ ወይ በቀይ ደሙ የጨቀየ ሚስማር ላይ የቆመ ሙሽራ አሳያችኋለሁ። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? ሚስማር ላይ በደም የጨቀየ ሚስማር ላይ የቆመ ሙሽራ የቤተ ክርስቲያን ሙሽራ ነው። ምዕመናን፣ አበባ የተነሰነሰላቸው ብዙ ሙሽሮችን ድረናል፣ ኩለናል። እሰይ ጥሩ ነው። አሁን ይሄ ሙሽራ ግን ጽጌረዳ አበባ የተነሰነሰለት ሙሽራ አይደለም። አበባው ተራግፎ እሾሁ የተተከለበት ሙሽራ ነው። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ወዳጆች፣ በእኛ ዓለም ውስጥ ኧረ ሚዜው ደሃ ነው፣ ሽቶው ውሃ ነው የሚባሉ ሚዜዎችና ሙሽሮችን ነው የዳር ነው የኳል ነው። እሰየው ጥሩ ነው። በሽቶ የሚሞሸሩ ሙሽሮች አሉን፣ መልካም ነው። ምዕመናን፣ እንዲህ አይነት ሙሽራ እንዳጨን ታውቃላችሁ? ሰርግ አለብን እኔና እናንተ። የት? ክርስቶስ ሙሽራችንን እየጠበቅነው ነው አሁን። ለዚህ ነው የበጉ ሰርግ ራት ተዘጋጅቷል። ቤተ ክርስቲያንን የሚጠብቃት ሰርግ አለ። እኔና እናንተ ገባንም አልገባንም ቃል ኪዳን ገብተናል። ቀለበት አጥልቀናል። ቀለበት ያጠለቅነው መስቀል ነው። መጽሐፍ ቅዱስ ምን እንደሚል ስሙ። እናንተ የኢየሩሳሌም ቆነጃጅቶ ይውጡ፣ እናቱ የደፋችለትን አክሊል አድርጎ በልቡ ደስታ ቀን በሰርጉ ቀን ንጉሥ ሰለሞንን ተመልከቱ ይላል። የሰርጉ ቀን የልቡ ደስታ ቀን መቼ ነው ካላችሁኝ፣ ዓርብ ነው። ቀራንዮ ስለ እኔና ስለ እናንተ የተሞሸረ ሙሽራ ነው። እሱን ነው ቅዱስ ጳውሎስ ክርስቶስ ቤተ ክርስቲያንን እንደወደዳት የሚለው። መጀመሪያ ሙሽራ መሆን ቤተ ክርስቲያን እኛም እንደታጨን መጀመሪያ ላስረዳችሁ ብዬ ነው። አንዲት ሙሽሪት
ሙሽራዋን ብቻ በተስፋ እንደምትጠብቅ አንዲት ክርስቲያናዊት ነፍስ ጌታዋን ከመጠበቅ ውጪ ምን ስራ አላት? አንዲት የታጨች ቆንጆ ተውባ ተሰንግላ ንጹሕ ሆና ሙሽራዋን እንደምትጠብቅ እኔና እናንተ ንጹሕ ሆነን ተሰንግለን ተውበን ንጽሐ ነፍስ ንጽሐ ልቦና ንጽሐ ሥጋ ይዘን ሙሽራችንን ከመጠበቅ ሌላ ምን ስራ አለን? ለዚህ ነው ቅዱስ ጳውሎስ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ የሚለን። ታጭተናል፣ ቀለበት አጥልቀናል፣ የሰርግ ቀን ተቀጥሯል። አንዲት ሙሽሪት ሙሽራዋ እስከሚመጣ በር እንደምታይ ቤተ ክርስቲያን በደ ምስራቅ ዞራ አይኖቿን ተክላ በር የምታየው ሙሽራዋ እስኪመጣ ነው። ሌላ ምን የምናየው እይታ አለን? ሌላ ምን የምንጠብቀው ተስፋ አለን? አባ ፋም ስለሚባል አባት ሰምታችሁ ይሆን? በሞቴ ልንገራችሁ። አባ ፋም በአንድ ገዳም የሚኖር አንድ መነኮስ ነበር። ከዕለታት አንድ ቀን የሰማዕትነቱ ቀን ሲደርስ ገዳዮቹ በቀጥታ ሲመጡ አባ ፋም ከወትሮ የተለየ ነጭ ልብስ ለብሶ ወጣ። ወንድሞቹ ደነገጡ። አባ ፋም ዛሬ የተለየ ልብስ ለበስ፣ ምን ነው ነጭ አደረግክ አሉት። አውቋል፣ ልቡ ነግሮታል፣ የሰማዕትነቱ ቀን መሆኑን ለይቶታል። እና አባ ፋም ምን አላቸው መሰላችሁ? ዛሬ የሰርጌ ቀን ነው አላቸው። ወዳጄ የሰርጌ ዕለት ማለት ይሄ ነው፣ ኢየሱስ ክርስቶስን በሞት የሚዋሃድበት። ምዕመናን ሰማዕታት የክርስቶስ ሙሽሮች እኮ ናቸው። የሰርጋቸው ዕለት እኮ ነው። የሰርጌ ዕለት ማለት ጨስ አዋራው ጨሰ የምትልበት አይደለም። ክርስቲያን አይደለም። ንጹሕ ሕይወት የምትኖርበት ሰማዕትነት የምትቀበልበት እሱ ነው የሰርግ ዕለት ወዳጄ። የሰርግ ዕለት አላ አባ ፋም ሰርግ ዕለት ወዳጆቼ፣ ቤተ ክርስቲያን ቃል ኪዳን መግባቷ ምልክቷ መስቀልን መመርኮዟ መስቀልን መያዟ ነው። አንዲት ቀለበት ያጠለቀችን ሴት ማንም ወንድ ቀና ብሎ እንደማያያት የቃል ኪዳን ምልክቱን መስቀሉን የተሸከመችውን ቤተ ክርስቲያን ቀና ብሎ አያት፣ ያፍራታል፣ ይፈራታል። አባ ጊዮርጊስ እንደተናገረው የመስቀል ማማተብ ለሰይጣን ይመራዋል እንዳለው እየመረረው እኮ ነው አሁን የሚታገለን። ምን ያድርግ? ጨነቀዋል። መቅደስ ያስጨንቀዋል፣ ቅዳሴ ያስጨንቀዋል፣ ማማተብ ይመራዋል። እንዴ ለምን ይመስላል እንደኔና እንዳንተ አይነት ክርስቲያኖችን ሲያይ ሰይጣን የሚበሳጨው? በእኔና በአንተ በኩል ንጹሕ ብንሆን እኮ ኢየሱስ ክርስቶስን ነው የሚያየው፣ መስቀሉን ነው የሚያየው። አንተን ሲያይ አንተን ብቻ አይደለም የሚያየው፣ ኢየሱስ ክርስቶስን ያያል፣ ይበሳጫል። ሁሌ የሚመስጡኝ ክርስቲያኖች አሉ። እነማን ካላችሁ እዚያ ሊቢያ ላይ ሰማዕትነት የተቀበሉት ክርስቲያኖች ሁሌን ትምህርት ሳስተምር ባነሳቸው ደስ ይለኛል። አይኤስ የሚባለው ምን እንዳላቸው አልሰማህም? ዘ ፎሎወርስ ኦፍ ዘ ክሮስ እኮ ነው ያላቸው። የመስቀሉ ተከታዮች እኮ ነው ያላቸው። ሙሽሮች ናቸው። ቃል ኪዳን አጥልቀዋል። ወዳጄ የመስቀሉ ተከታይ ነህ ወይስ የምን ፎሎወርስ ነህ አንተ? የቲክታክ ፎሎወርስ ነህ? የዝነኛ ፎሎወርስ ነህ? የስፖርተኛ ፎሎወርስ ነህ?
የፋሽን ፎሎወርስ ነህ? የሩካቤ ቀስቃሽ ዳንሶች ፎሎወርስ ነህ? የሱስ የጫት የሐሽሽ ፎሎወርስ ነህ? ወይስ የመስቀሉ ተከታይ ነው የሚል ርዕስ ይወጣልሃል? ርዕሳችን የመስቀሉ ተከታዮች ነው። ለዚህ ነው ቅዱስ ጳውሎስ ሞቱን ተሸክመን እንዞራለን ያለው። ሙሽሮች ሆነዋል። አይሲስ ምን እንዳላልሰማ ዝም ብዬ አይደለም ያረድኳቸው አለ። እናስ who resist to change their religion ሃይማኖቴን አልቀየርም ያሉት አርጃለሁ አለ። ኢየሱስ ክርስቶስን አልክድም አብሬው ወደ መስቀል ወጣለሁ ያሉት አብረው ትወጣለህ ወይስ ትተዋለህ? በዚህ ዘመን ጨዋነት ሰማዕትነት ነው ወዳጄ። አብረው መሞሸር ከፈለክ ተወው ያን ዓለም ታዩ። ሙሽራሽን ተከትለሽ ውጪ። ያቺ ሙሽሪት ያለችውን አልሰማሽም? ዛማሌ ማሊ ሶሎሞን ምዕራፍ 5 ላይ ያለችው ለውዴ ከፍትለት ዘንድ ሳበኝ ካንተም በኋላ እንሮጣለን ነው እንጂ ያለችው ምዕራፍ 3 ላይ። አብረኸው ትሮጣለህ ወዳጅ። ምን ይስብሃል? በምን ተሳንክ? በሙሽራ ወይስ በማን? ማን አረካ? ማን አሳረፈህ? ማን አሰማራ? ሳበኝ ካንተም በኋላ እንሮጣለን አለች። እውነተኛዋ ቤተ ክርስቲያን ይሄው ከኋላው እየሮጠች አለች፣ እየሞተችለታለች፣ እየሞተችለታለች፣ መከራ እየተቀበለችለታለች፣ እየተሰደደችለታለች፣ ስፍራ እያጣቻለች፣ እየተነቀፈች አብረው ከኋላው እየሮጠች ነው። ከኋላው ሳበኝ ካንተም በኋላ እንሮጣለን። አብረው የእግሮቹን ዳና የመስቀሉን ኮቴ የመከራውን ሕማም ተሸክማ ትሮጣለች። እውነተኛዋ ቤተ ክርስቲያን ምልክቷ እቺ ነች። መኑ ዘሬ ምራዊ ዘይጠብስ ነው። እናንት ክርስቲያኖች ውሸታችንን አይደለም ሙሽራችን ይመጣል። አብረነው እንውጥ። ነጭ ልብስ ትለብሳላችሁ ብሎናል። ነጭ ልብስ ያለብሰናል። ወደ ነገሬ ልመለስ። ክርስቶስ ቤተ ክርስቲያንን እንደወደዳት እናንተም ሚስቶቻችሁን ውደዱ አነጻጸረበት። በክርስቶስና በቤተ ክርስቲያን በባልና በሚስት መካከል ፈጠን ብዬ ጥቂት ደቂቃዎች የምፈልገውን ነገር አንስቼ አበቃለሁ። ይሄን እንደ መግቢያ እዩልኝ። ክርስቶስ ቤተ ክርስቲያንን እንዴት ወደዳት? ቅዱስ ጳውሎስ እንዲህ ይላል። አላበዛባችሁም፣ ትንሽ ታግሳችሁ ስሙኝ። ቦታው እንደማይመች ያውቃለሁ። ቅዱስ ጳውሎስ በጨለማ ትመላለሱ ነበርና ይላል። ቤተ ክርስቲያንን ክርስቶስ ሲወዳትና ሲሞትላት ጨለማ ነበራችሁ ነው የሚለው። ጨለማ ወዳጄ፣ ጨለማ ምን ይወደዳል? ድቅድቅ ምን ይፈቀራል? ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም መልከ ጥፉ ነበርን ይላል። መልከ ጥፉ እያለን ወደደን። ጨለማ ምን ይወደዳል? ጨለማ ምን ይፈቀራል? ክርስቶስ ቤተ ክርስቲያንን የወደዳት ጨለማ እያለች ነበር። ምን ማለት ነው? መልከ ጥፉ ነበር። ከዛስ ኤፌሶን ምዕራፍ 2 ላይ ምግባረ ክፉም ነበርን ይላል ዮሐንስ አፈወርቅ። በክፋትና በምቀኝነት ትመላለሱ ነበርና የሚለውን ሲተረጉም መልከ ጥፉ ብቻ አልነበርንም፣ ምግባረ ክፉም እያለች ወደዳት። ሶስተኛ ፊቷን ሰጥታው ከእሱ ጋር እየኖረች አይደለም ክርስቶስ የወደዳት፣ ጀርባዋን ሰጥታ ኮብልላ ተከተላት። ስትጠላ ወደዳት።
ጀርባ ስታዞርባት ፊቱን ሰጣት። ጀርባዋን የሰጠችውን ከሱ የኮበለለችውን ወደዳት ይላል ሲተረጉመው። እማትወደድ ስትሆን ወደዳት። ነቢዩ ሆሴ ላይ በምሳሌ ያሳይቶናል። ነቢዩ ሆሴ አግባታልና ጎሜርን ሄዶ አገባት። ከዚያ ወለደችለት 3 ልጆች። ከዛስ ትታው ኮበለለች። ከዛ እግዚአብሔር ምን አለው ነቢዩን? ሂድ አግባት ገዝተሃት አለው። እንደገና ሄደና ምን አረገ? በ3 ስቅል መስፈሪያ ተኩል ገብስ ገዛዋት ይላል። መጀመሪያ ወዶ አገባት። ትታው ስትኮበልልስ ገዛት። ትተነው ኮበለል፣ በደሙ ገዛን። በፍቅሩ አልመረክ ስንል ደግሞ መጣና እንደገና ሞተልን። መልከ ጥፏል፣ ምግባረ ክፉዋል፣ ጀርባ የሰጠችዋን ነው የወደዳት። መልከ ጥፉነት፣ ምግባረ ክፉነት፣ ጀርባ መስጠት የክርስቶስን የፍቅር ጸባይ አልቀየሩትም። ዝም ብሎ ወደዳት። ክርስቶስ እንደዚች የሆነችውን ከወደዳት። እናንተ ባሎች ሆይ አሁን ላላችሁ ባሎች በቤታችሁ ቤተ ክርስቲያን እንድትመሰርቱ እንደዚች ላለች ከሞተላት መልከ ጥፎዋን፣ ምግባረ ክፉዋን፣ ጀርባ ሰጪዋን ከወደዳት ወደህ ያገባሃትን ሚስትህን ጨምረህ ውደዳት። መቼም ስታገባ መርጠህን ያገባው። መቼም ስታገባ ደጅ ጠንተህ ተለማምጠን ያገባው። መርጠህ መልከ ቀናዋን ያገባው። መርጠህ ምግባረ በጓን ያገባው። መርጠህ ጀርባ የሰጠችህን አይደለም ፊቷን የሰጠችህን ያገባው። ታዲያ ክርስቶስ እንደዚህ ያላለችው ከሞተላት፣ እንደዚህ ያላለችው ከወደዳት፣ ለመረጥካት ሙትላት፣ ለምግባረ ቀናዋ ክርስቲያኗ ውደዳት፣ ሙትላት። ዝም ብለው ውደዳት። እሱ ነው የሚያመለክተው። ክርስቶስ ቤተ ክርስቲያን እንደወደዳት እንዴት አድርጎ? እንደዚህ አድርጎ ጀርባዋን አይደለም አጠገብ ያለችው ሚስት የሰጠች ጀርባዋን አይደለም ፊቷን የሰጠች። ጥላ አልሄደችም፣ ወደ አንተ ነው የተጠጋችው። እናትና አባቷን ትታን የመጣችው። ውደዳት። እናትም አባትም ሁናት፣ ውደዳት። በቤት ያለችው ቤተ ክርስቲያን በመውደድ ነው የምትመሰረተው። አንተ እኮ የኮበለለችዋን አይደለም የፈለገችዋን ነው አብረህ እየኖርክ ያለው። ውደዳታ፣ ሙትላታ። ክርስቶስ ቤተ ክርስቲያንን እንደወደዳት ክርስቲያናዊ ባል ሆይ አንተ ሚስትህን እንዲሁ ውደዳት፣ ሙትላት። የቤተ ክርስቲያን ጥቂት ጸባዮች ክርስቶስን እንዳለወጡት ጸባዩን እንዳለወጡባት የሚስትህ ጥቂት አመል ጸባይን አይለውጡብህ። ጀርባህን አታዙርባት፣ አታኩርፋት፣ አትዝጋት፣ አትቀንስባት። በቴሌቪዥን በቻናሎች አትተካባት። ዝም ብለህ ውደዳት። ክርስቲያን የሆንከው እንኳን የሚስትህን አመል የአላውያንን ጡጫ፣ የአረማውያንን እርግጫ፣ የመናፍቃንን ዛቻ እንድትሸከም ጭምር ነው። የሚስትህን ጥቂት አመል ክርስቶስ ጸባዮቹን እንዳልቀየሩባት ጸባዮችህ አይቀየሩባት። ውደዳት። ዮሐንስ አፈወርቅ ዘንድ አንድ ባል መጥቶ ኧረ ሚስቴ አታከብረኝም እና ልጥላት ወይስ ውደዳት። ደግሞ ትንሽ ቀረብረብ ብሎ መጣ። ኧረ ምንም ለውጥ የለም ውደዳት። ክርስቶስ ያለ በቂ ምክንያት
ቤተ ክርስቲያን የቱንም ያክል ብትሆን ዝም ብሎ እንደወደዳት ባል ሆይ አፍቅራት፣ ውደዳት። ጥቂት የሚስትህ አመሎች ፍቅርህን አይቀይርባት። መንፈሳውያን የሆናችሁ እናንተ እውነተኛ ባል መሆን የምትፈልጉ ባሎች እንዲህ ይላል እግዚአብሔር ቃል። መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው በየዋህነት አቅኑት ይላል። ማናቸውም በማናቸው ስዋ በደል ቢገኝ መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው በየዋህነት አቅኑት ይላል። ነገ ባል የምትሆኑ ወጣቶች አቅኗት፣ አቅኗት። ዝም ብለው ውደዳት። ክርስቶስ ቤተ ክርስቲያንን እንዲሁ እንደወደዳት ውደዳት፣ ውደዳት፣ ውደዳት። ክርስቶስ ለቤተ ክርስቲያን ያልሰጠው ነገር የለም። ልጅነትን ሰጣት፣ ስጋውንና ደሙን ሰጣት፣ ራሱን ሰጣት፣ መንግሥተ ሰማያትን ሰጣት፣ ስጋውንና ደሙን ሰጣት፣ ስሙንና ኃይሉን ሰጣት። ክርስቶስ ለቤተ ክርስቲያን ያልሰጠው ነገር የለም፣ ሁሉንም ሰጣት። አንተ ውድ ባል ሆይ፣ ክርስቲያናዊ ባል ሆይ እና ከሚስትህ የምትደብቀው ለሚስትህ የምትቆጥበው ነገር አለ። ክርስቶስ ቤተ ክርስቲያንን ሲወዳት ምን አደረገ ካልከኝ ሁሉን ነገር ሰጣታ። አንድም የደበቃት አንድም ያልሰጥ ከመለኮት ባህሪ ተካፋይ ትሆኑ ዘንድ ይላል ከፍ አደረጋት ቤተ ክርስቲያን። አንተ ክርስቲያን የሆንክ ባል ሆይ ክርስቶስ ቤተ ክርስቲያን እንደወደዳት ምን አድርግ? ሁሉንም ነገርህን ስጣት። እንዴ መጽሐፍ ቅዱስ እንዲህ ይላል፣ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስት ነው እንጂ ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባል ነው። ስጋህን እኮ ነው የሰጣት። ስጋህን ከሰጣት ገንዘብህን የምትደብቃት ምን በወጣት? ስጣት። ስጋ መስጠት አይበልጥም ገንዘብ ከመስጠት። ዋናውን ሰውነትን ከሰጣት ሌላ ምን አደባበቀ ወዳጄ? ስጣት፣ ስጣት፣ ስጣት። ክርስቲያን ስትሆንና ክርስቲያናዊ ባል ስትሆን ምን ጊዜህንም ስጣት። ስልጣንህን ተከፍሏል፣ ስጣት። ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል የእግዚአብሔር ቃል። ስለ ኳስ ያስባል አይልም፣ ኳስህን ተው። ስለ ቢራ ያስባል አይልም፣ ቢራህን ተው። ስለ ጓደኞቹ ያስባል አይልም፣ ጓደኞችን አትተካባት፣ ተው። ስጣት፣ 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 ስጣት። እንደውም ዮሐንስ አፈወርቅ ሚስትህ ካንተ የምትፈልገው ጊዜህን ብቻ ነው ወዳጅ፣ ምክንያቱም ስለምትወደህ ነው ይላል ዮሐንስ አፈወርቅ። እዚህ ያላችሁ ባሎችን አላውቅም፣ የኔ ሚስት ከኔ የምትፈልገው ጊዜን ብቻ አውቃለሁ። ስለምንወደድ ስለወደደች ነው ይላል ዮሐንስ አፈወርቅ። ለምንድን ነው ቻናል እያያዝክ ጊዜን የምትነፍጋት? ለምንድን ነው በሌላ ሰው ጋር እየዋልክ ጊዜ የምታሳጣት? ለምንድን ነው ብዙም በማይጠቅም የፖለቲካ ወሬ ፍቅርህን የምታጣው? አንዳንዴ እኮ ቤቶቻችን የረባሽ ስም ይጻፋል የሚል ይመስል ሚስት ጌም ላይ፣ ማነው ሕፃናት ጌም ላይ፣ ሚስት ቲክታክ ላይ፣ ባል ቻናል ላይ። ስለዚህ ቤቱ ጸጥ፣ ሰላም ስትሉ የሚሉ ሕፃናት የሞሉበት ቤት፣ ቀና ብለው እንኳን ማይነጋገሩ የተጣጡ። ይህች አሁን ትንሿ ቤተ ክርስቲያን ናት። ቤቷ የሞላው ፊልም ነው። አሁን እቺ ቤተ ክርስቲያን ናት። ቤቷ የሞላው ሐሜት ነው። አሁን እቺ ትንሿ ቤተ ክርስቲያን ናት። ቤቷ የሞላው ቻና። እንደውም አንድ ቃለ ተውኔት አስታውሳለሁ፣ ያዩ ፈንገስ የሚል አስታውሳለሁ። ህይወቱን መቀየር ያልቻለ ሰው ሁሉ ቴሌቪዥን ፊት ቁጭ ብሎ ቻናል ይቀያየራል ይላል። እውነቱን ሳይሆን አይቀርም።
ቻናል ሲቀያይሩ ማምሸት ምንም ለውጥ ማያመጣ ልጆችን ማታይባል ቤተ ክርስቲያንን ማታይባል እንዳትሆን ጊዜን ማንም አውሰድብህ በማንም አትለውጥባቸው። ያ ልጅ ያረገውን በሞት ልንገርህ። አባት ጠዋት ይገባል ስራ፣ በሌሊት ይወጣል አገኘው፣ ማታ ይገባል ከተኛ ተጣተዋል። አንድ ቀን ማሙሽ ምን እንዳለ ታውቃለህ? አባዬ አቤት፣ ለመሆኑ በቀን መስሪያ ቤት የሚከፈል ስንት ነው? ይሄን ያህል ብር። ትንሽ ቀን ከራረመልህና ምን እንዳለ ታውቃለህ? ያንን ብር ጠየቀው። እባክህ ይሄን ያህል ብር አበድረኝ አለው። ማን? ማሙሽ። ለማን? አባት። ልጄ ለምን ፈለግከው አለው። በቀን የሚከፈለው ሚኒመም ዌጅ ጠየቀው። እንዴ አባዬ እሱን ብር ካበደርከኝ እኔ ያንን ብር ከፍልህና አንተ ከኔ ጋር ትውልልኛለህ፣ አብረን እንውላለን አለው። አባት የራበው ልጅ ስንት ነው? ጭንቅላቱን የሚያሻሽለት አባት ያጣ ልጅ ስንት ነው? አንተን ስላጣ በጫቶች፣ በሱሶች፣ በቤንዚኖች የተካ ልጅ ስንት ነው? የሚያናግረው ያጣ፣ አይኑ ፈዘዘ፣ ጉልበቱ ደነዘዘ፣ ጀርባው ታጠፈ፣ አየው ጌም እያየ ደነዘዘ። ይሄ ምንድን ነው የሚሉት? ፌስቡክ ዲስኦርደር ነው የሚሉት። በሽተኛ ትውልድ መጣ። ስጥ ህይወት በቃ ይሄ ነው ቤተ ክርስቲያን። ትንሿ ቤተ ክርስቲያን ስጥ። ገንዘብህንም ቢሆን ይኸውልህ ክርስቶስ ሁሉን ነገር ለቤተ ክርስቲያን እንደሰጣት አንተ ባል ሆይ ምንም ነገር ከዚያ በኋላ አንተ አይደለም የሁላችሁ የኔ ማለት ታቆምና የኛ ማለት ጀምራለህ። የኛ ገንዘብህን ጠረጴዛ ላይ ይቅርታ አድርጉልኝ፣ የሴት እድሜ የወንድ ደሞዝ ምን አላችሁ ይጠየቃል። አስቀምጠው ጠረጴዛ ላይ አስቀምጠው። እኮ ነው ብዙ መከራ የሚያመጣው። ግልጽ አድርገው አስቀምጠው። የምን እሱ አይጠየቅም። ቁጭ ግልጽ የኔ አይባባል። አንተም እየሸጎጥክ ለእናትህ አንቺም እየሸጎጥሽ አይቻልም። አስፈቅዳችሁ ተማምናችሁ ተስማምታችሁ የኔ የለም የሁላችሁ የአንድ ላይ የኔ የለም። ስጋን ከሰጣት ምንህንም አትደብቅባት ነው ቁም ነገሩ። አንድ አስደናቂ ቁም ነገር ደግሞ ላንሳ። ቀሌምንጦስ ዘእስክንድርያ እንዲህ ይላል፣ አንተ ባል ሆይ አንዲት ዘማ መታ አብሬ ልተኛ ብትልህ ይሄ ስጋ የኔ አይደለም የሚስቴ ነው በላት። የማን ነው በሉ እንጂ ምን አገባችሁ እናንተ ወንዶቹን እኮ ነው የምለው። ደግሞ እነዚህ አፉም እንዴ እነሱ ይበሉላችሁ እንጂ ደግሞ እናንተ ትላችሁ። እርግጥ ምን ይደረግ እነሱ ኮርተዋል ወይም ችላ ብለውናል፣ አይነግሩንም። ያንተ አይደለም የማን ነው በሉ አይዟችሁ እነሱም ቢብለዋል የሚስቴ ነው። እሺ ለእናንተም ልንገራችሁ፣ አንድ ዘማ ወንድ መጥቶ ባትሽ ያምራል ቢልሽ የኔ አይደለም የማን ነው? ሰይ እንደሱ በሉት እንጂ የማን ነው? የማን ነው? የእናንተ አይደለም። ካገባችሁ በኋላ የማን ነው? ሁሉን ነገር ክርስቶስ ለቤተ ክርስቲያን ሁሉን ነገር እንደሰጣት ያንተ አይደለም። ስታገባ ያንተ አይደለም። አትስረቃት። እንደው በዚህ ዘመን ይህንን የሚቆጣጠር መምሪያ ወይም የሆነ ፌዴራል መስሪያ ቤት ቢኖር ኖሮ ይሄ ሁሉ ኮንዶሚኒየም ቂሊንጦ አይሆንም ነበር። አንቱ ጨዋ ክርስቲያን ያንተ አይደለም። ሰውነት ያንተ አይደለም። መጀመሪያ የጌታ ከዚያ የሚስት የባልሽ የምን እሱ መሰራረቅ ነው። በገዛ ስጋው ላይ ስልጣን የለውም። ስልጣን ለሚስት ነው። ስልጣን የለም። በቃ እኔ እዚህ ስመጣ አስፈቅቼ እኮ ነው የመጣው።
ምን ሆነ ነው? ባል ስለሆንክ እንደዚህ እንድታደርግ አልተፈቀደም። ክርስቶስ ለቤተ ክርስቲያን ሁሉን ነገር እንደሰጣት ባል ሆይ በቤት ላለች ቤተ ክርስቲያን፣ ትንሿ ቤተ ክርስቲያን አንተም እንደዚሁ ክርስቶስ ቤተ ክርስቲያን ተወደዳት። ባሎች ወይ ሚስቶቻችሁን ውደዱ። ክርስቶስ ቤተ ክርስቲያንን ሲወዳት እንዴት ነው ካላችሁ፣ ወይ መስቀል ላይ ሲሰቀል ሰውነቱን አልከፈለም። ሊቃውንት እየሰማችሁኝ ነው? ልቀጥል ወይስ ደክሟችኋል? እኔን ቅር አይለኝም፣ አይዟችሁ። ደክሟችኋል? የሚወጡት ሩቅ እንደሆኑ ገምቼ ነው። ልክ ነኝ? እሺ። መዝሙር ዘምራችሁ አመስግናችሁ ብትሄዱ ጥሩ ነው። ማን ያውቃል ከመካከላችን እየሰማችሁኝ ነው? ክርስቶስ መስቀል ላይ ሰውነቱን ሳይከፍል ነው የሞተው። ነቢዩ ኢሳይያስ በመጋዝ እንደተሰነጠቀው፣ መጥምቀ መለኮት ቅዱስ ዮሐንስ አንገቱን እንደተቆረጠው፣ በመስቀል ላይ የተሰቀሉት ወንበዴዎች ጭኖቻቸው እንደተሰበሩ ጌታችን ሲሰቀል ተመልከቱት። ሰውነቱ ሳይቆረጥ ሳይፈለጥ ነው አንድ አድርጎ የሞተው። ይሄ ለምን ይመስላችኋል? ቤተ ክርስቲያን ስለማትከፈል እኮ ነው። ቤተ ክርስቲያን በምን አትከፈልም። ልክ እንደዚሁ ትንሿም ቤተ ክርስቲያን ትዳራችንም አይከፈልም። ለዚህ ነው እግዚአብሔር አንድ ያደረገውን ሰው አይለየው። ማን አንድ ያደረገውን? ክርስቶስ ሰውነቱን ሳይከፍል እንደሞተ ቤተ ክርስቲያን እንደወደዳት። እናንት ባሎች ሆይ ልክ እንደዚሁ ትዳራችሁ ትንሿን ቤተ ክርስቲያን በምን አትክፈሏት። ሰው አይለየው። መለየታችን ስልጣን የለህም። ሌላ ሰው ብቻ እኮ አይደለም፣ አንተም ስልጣን የለህም። ስልጣን የለው። አንድ አድርጎ እንደሞተ ቤትህን አንድ አድርጋት። አንድ ወዳጄ፣ አንድ ምን ሆነው ይቅርታ አድርጉልኝ፣ በቋንቋ ተመሳሳይ ስለሆነ አይደለም። ጋብቻን፣ ቤተሰብን፣ ትንሿን ቤተ ክርስቲያን ንጹሕ ኦርቶዶክሳዊ ቤተሰብ የሚመሰረተው በፍቅር እንጂ በቋንቋ አይደለም። ቋንቋ ሳይሆን እግዚአብሔር ነው። ሰፈር ሳይሆን ፍቅር ነው። ደጋግመን ነው የምንለው። አደራ አንድ የሚያደርግህ የእግዚአብሔር ቅዱስ መንፈስ ነው። ስጋው ደሙ ነው። አንድ አልጋ ላይ ስለተኛ አንድ አትሆንም። አንድ መኪና ውስጥ ስለተሞሸርክ አንድ አትሆንም። አንድ ዳቦ ተቀዶ ፎቶ ስለተነሳ አንድ አትሆንም። አንድ ጋቢ ስለደረብክ አንድ አትሆንም። ከአንድ ብሔር ስለመጣ አንድ አትሆንም። ከፍ እናድርገው። ወዴት? አንዱን እንጀራ ስለተካፈልን እኛ ብዙዎች ስንሆን አንድ ስጋ ነን። አንድ ስጋው ደግሞ ስትቀበል አንድ ትሆናለህ። አንድ ስጋ ትሆናለህ። አንድ ዘካርያስና ኤልሳቤጥን አታስታውሱ? ልጅ ከወለ የምስራቹን ሲነግረው ባለማመኑ ድዳ ሆነ። ታስታውሱ ከሆነ ካህኑ ዘካርያስ። ከዛ ምንድን የሆነው? በሞተ ስሙ። ከዛ ምንድን የሆነው? ልክ ሊወለድ ሲል ስሙ ማን ይባላሉት? ሌላ ቦታ ካህኑ ዘካርያስ ዮሐንስ ብሎ ጻፈ። ኤልሳቤጥን ደግሞ ሌላ ቦታ ጠየቋት። ዮሐንስ አለች። አንድ ናቸው ወዳጅ። አንድ ክርስቶስ ሰውነቱን ሳይከፍል እንደሞተ የእናንተም ቤት በምን አትከፈል። ይቺ ዶሮ አየችኝ እያልክ ቤትህን አታፍርስ።
ነገር ይልጠቅልለው። ክርስቶስ በማይመቹ ሁኔታዎች ቤተ ክርስቲያንን እንደወደዳት ባል ሆይ በማይመቹ ሁኔታዎች ሚስትህን ውደዳት። ክርስቶስ በማይመቹ ሁኔታ መስቀል ምን ይመቻል? ጅራፍ ምን ይመቻል? መራራ ሐሞት መጠጣት ምን ይመቻል? ችንካር ላይ መቆም ምን ይመቻል? እርቃን መውጣት ምን ይመቻል? በማይመቹ ሁኔታዎች ጭምር አፈቀራት። አንተ ዛሬ ባል ሆይ እናንተ ነገ ባል የምትሆኑ ኦርቶዶክሳውያን ሆይ በማይመቹ ሁኔታዎችም ጭምር ባል ሁኑ። በመራብ ጊዜ ባል፣ ተራብኩ ብለህ ልጆችህን እንዳትበትናቸው፣ አጣው ብለህ ትዳርህን አይኑን እንዳታወጣው፣ ጎደለብኝ ብለህ የጽድቅህን ሕይወት እንዳታጎለው። በማይመቹ ሁኔታዎችም ጭምር በፈተናዎች ጤና በማጣት በእነዚህ ሁሉ ውደዳት። ብዙ ውኆች ፍቅርን ሊያጠፏት አይችሉም ይላል። ውደዳት፣ ውደዳት እሱ ነው የሚለው። በማይመቹት ይልቁንም እንዲህ ባሉ ዘመናት በማይመቹ ሁኔታዎች ትዳራችሁን አትፍቱ። ጋብቻ ትንሿን ቤተ ክርስቲያን አታፍርሱ። አደራችሁን። የማይመቹ ብዙ ነገሮች ሊኖሩ ይችላሉ። ግድ የለም እንደ አብርሃም እና እንደ ሳራ አጽንታችሁ ያዟ። ልጅ አጥተ ሊሆን ይችላል። ግድ የለም እግዚአብሔርን ጠብቀዋ። ጥቂት ይሆናል የምትበላው። ግድ የለም እየተራብክም እየተሰደድክም እንደ አብርሃም እንደ ሳራ እግዚአብሔርን ተስፋ አድርገህ ተንከራተታ። አብርሃምና ሳራ ከአንድም 3 ጊዜ ድንኳናቸውን እየነቀሉ እየተከሉ ተንከራተው ነበር። ፍቅራቸው ግን እንደ ጸና ነው። ስለ ራበ ፍቅርን አትቀይርባት። ሳራም ምን ታንከራተተኛለህ አላለችው። አንተ ደሃ ጩርቄ ብለሽ አደራ ባልሽን እንዳትጠይው፣ ሌላ ባል እንዳትፈልጊ። የልጅነት ባልሽ የልጅነት ሚስት ክርስቶስ በማይመቹ ሁኔታዎች እንደወደደ በማይመቹ ሁኔታዎች ይሄን ትምህርት ማንሳት የፈለኩት እንዲህ ባሉ ዘመናት ብዙ ፍቺዎች የሚበረክቱት ተራብን በሚሉ ባሎችና ሚስቶች ነው። እዛ አዲስ አበባ የነበረው ስታትስቲክ ከጥቂት ዓመት በፊት 56% ጎዳና ላይ የወጡ ልጆች ከተፋቱ ባለትዳሮች ናቸው ይላል። ቤንዚል የሚስቡ ቱቦ ስር የሚያድጉ። እንዲህ አይነት ትውልድ እንዳትፈጥር ነው። ረሃብን ታገስ እንደ አብርሃምና ሳራ። ፍቅር አይለወጥባት፣ ውድሽም አይቀየርበት። ያው በማይመቹ ሁኔታዎች ጭምር ውደዳት። ገንዘብ ኖረም አልኖረም ውደዳት። ጤና መጣም ቀረም ውደዳት። ቃል ኪዳንህን አትጠፍባት። ንግግራችሁ አይሻክር። አይሏት ሻካራ አይሉ ምእመና በማይመቹ ሁኔታዎች ጭምር መፋቀር። እዛ አዲስ አበባ ድሮ ነው፣ አሁን እንኳን እንጃ ቋንቋና መጠራሪያችን እንኳን ቀርቷል እኮ ይባላል። አሁን ድሮ በምትጠራሩበት ቁልምጫ ትጠራራላችሁ ባልና ሚስቶች። እንጃ እኔ አንዳንድ ቦታ የምንሰማው ስም መጠራራት እንኳን ከብዷቸዋል አሉ። እና ምን ይላሉ? ያ ሲያቆላምጡት የነበረ ስም ጠፍቶባቸው አባታችሁ ገብቷል፣ አባታችሁ በላ፣ አባታችሁ ተኛ፣ እናታችሁ አለች፣ በላ፣ ጠጣ፣ እንደዚህ እንዳበበ በሶ በላ፣ ስም እንኳን እስከ መጠራራት ግዴላችሁ።
ጥቂት ጊዜ ነው መከራው፣ ታገሱት። አብርሃምና ሳራ ከመከራው በኋላ ተባርከው፣ ግድ የላችሁም እግዚአብሔር ካላችሁ ይበቃችኋል። በማይመቹ ሁኔታዎችም ጭምር አብራችሁ ሆኑ። ውደዳት። ነገሬን ልጠቅልለው። ባል እንዲያፈቅር በመጽሐፍ ቅዱስ ታዟል። ሚስትስ እንድታከብር ቤተ ክርስቲያን እንደዚህ ሞተላትን አምላክ ታከብረዋለች፣ በፍቅር ትገዛለታለች። ባሎችን ይህን ያህል ወረድክብን ካላችሁ ለሚስቶች አንድ ነገር ብቻ ጠይቃችኋለሁ። ማፍቀር ነው የሚከብደው? ማክበር ነው የሚከብደው? ማፍቀር አይደለም? እንደዚህ እስከ ሞት ድረስ የሚወድሽን ባልሽን የእግዚአብሔር ቃል ነው የሚለው፣ አክብሪው፣ ፍሪው፣ ታዘዥው ብቻ ነው የሚለው። ባል በማፍቀር ሚስት በማክበር ትንሿን ቤተ ክርስቲያን እየሰሩ ይኖራሉ። ሳይጣሉ ኮሽታ ሳያስቡ ቢጣሉ ቶሎ ይቅርታ እያደረጉ ፀሐይ ሳትወጣ እየታረቁ ፍጹማን አይደሉም። እንከን ሊኖር ይችላል። እየተራረሙ ለሚጎርለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመ ይላል። የሚጎድል ነገር ካለ የሚበልጥ ፍቅርና እንክብካቤ እየተሰጣጣችሁ እየተራረማችሁ ትንሿን ቤተ ክርስቲያን እንድታበብ ታደርጋላችሁ። ያ ሕፃን ልጅ አልሰማችሁትም? አንዲት አስተማሪ ስለ አንደኛው ዓለም ጦርነት፣ ስለ ሁለተኛው ዓለም ጦርነት ዝርዝር አድርጋ ታስተምራቸውና ምን ትላለች እቺ አስተማሪ? ጨርሻለሁ ነገሬ። ምን ትላቸዋለች እቺ አስተማሪ? ልጆች አቤት፣ እስካሁን አንደኛው ዓለም ጦርነት ሁለተኛው ዓለም ጦርነትን አብራራውላችሁ። እስኪ አሁን ካስተማርኳችሁ ትምህርት የሶስተኛው ዓለም ጦርነት የትና እንዴት ይጀምራል፣ የት ይፈጸማል ብላችሁ ትገምታላችሁ ብላ መጠየቅ። አንድ ፈጣን ልጅ ነበር፣ እጁን ሁሉ ጊዜ ቶሎ የሚያወጣ። ያን ቀንም እንደለመደው እጁን አውጥቶ ምን እንዳለ ታውቃለህ? እስካሁን እንዳስረዳሽ ይሄ የሶስተኛው ዓለም ጦርነት የሚጀመረው እኛ ቤት ሳይሆን አይቀርም ማለት ነው። እውነትም የሶስተኛው ዓለም ጦርነት እናንተ ቤት ነው የሚጀመረው? ፈትሹት እስኪ። በጣም የሚገርም ነገር ነግሬያችሁ ባበቃ። በሊባኖስ የእርስ በርስ ጦርነት ዘመን የተከሰተ ነገር ነው የምነግራችሁ። ምን ሆነ መሰላችሁ? ሕፃናት አይናቸው እያየ ብዙ ጦርነቶችን ከተማ ውስጥ አይተዋል። ብዙ ደም መፋሰሶች፣ ብዙ አስጸያፊ ለሕፃናት የማይገቡ ነገሮችን አይተዋል። በመጨረሻ ሰላም ወረደና አሉ ትምህርት ቤት ተከፍቶ ሕፃናት ወደ ትምህርት ቤት ይገቡና አንዲት የስዕል መምህርት ስዕል ሳሉ ትላቸዋለች። የመጀመሪያው ተማሪ ምን ሳለ መሰላችሁ? አባቷ ሞቶ ፀጉሯ ተንጨብርሮ የምታለቅስ ልጅ ስሏል። የመጀመሪያው ተማሪ መምህርቷ ገባት። ያዩትን ነው እየሳሉ ያሉት። ወደ ሁለተኛዋ ተማሪ ስትሄድ መኪና ላይ የተጠመደ ትልቅ መሳሪያ ስላለች ልቧ አዘነ። ያየችው ነው። ወደ ሶስተኛው ተማሪ ግን ስትሄድ ሶስተኛው ተማሪ የተለየ ነገር ስሎላቸዋል። ምን ስሏል? አናናስ ስሏል። ይሄ ልጅ ከሌሎቹ በተለየ እንዴት አናናስ እንደሳለ ግራ ገባትና ለምንና እንዴት ይህን ጸባይ እንዳመጣ ለመጠየቅ መምህርቷ ጠጋ ብላ ማሙሽ አቤት እንዴት አናናስ ሳልክ አለችው አሉ። አጅሬ ምን እንዳለ ታውቃላችሁ? ቲቸር አናናስ እኮ አይደለም አቶሚክ ቦምብ ነው አይላት መሰላችሁ? ወዳጄ እቤት ላሉ ትንሿ ቤተ ክርስቲያን ውስጥ ላሉ ልጆች አቶሚክ ቦምብ ስድብ ነው የምታስተምራቸው፣ ጥላቻ ነው የምታስተምራቸው፣ ክፋት ነው የምታስተምራቸው፣ ዘረኝነት ነው የምታስተምራቸው፣ ዝሙት ነው የምታስተምራቸው፣ መጠላላት ነው የምታስተምራቸው፣ መናናቅ ነው የምታስተምራቸው። አቶሚክ ቦምብ ነው የምታስተምራቸው። ትንሿ ቤተ ክርስቲያን የእግዚአብሔር ቸርነት የእመቤታችን አማላጅነት
የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። ይቆየን።